ድንጋዮች ቢጮሁ ኖሮ ምድር በደም እንባ ትረጭ ነበር። ነገር ግን ድንጋዮች ዝም አሉ። በምትኩ የእውነትና የሕይወት ምንጭ የሆነችው ቤተክርስቲያን በየመንገዱ እየተገደለች፣ የልጆቿ አንገት እንደ ቅጠል እየረገፈ፣ የክርስትና ማህተም ምልክት የሆነው ማህተማቸው እንደ ተራ ገመድ እየተበጠሰ፣ የጽድቅ እረኞች ግን የደህንነት ካባ ለብሰው በዝምታ ተደብቀዋል። ከቶ ይሄ ምን አይነት ዘመን ነው? መቅደሱን እንደ አውሬ ማደሪያ እየታየ የሕግና የፍትህ አምዶች በስልጣን ጥማትና በሆዳምነት ሲናወጡ ማየት በባህር ላይ እንደሚንሳፈፍ ደረቅ ቅጠል ተስፋን ከነፋስ ጋር መበተን ነው። እውነት እንነጋገር ከተባለ በመንፈሳዊ ስልጣን ወንበር ላይ ተቀምጠው የዓለማዊውን መንግስት ድምፅ እንደ መለኮት ቃል የሚከተሉ የቤተ ክርስቲያንን ክብር ከካድሬ ወንበር በታች ያደረጉ አባቶች በሚል የክብር ስም የተጠሩ ነገር ግን ሕዝባቸውን ለተኩላ የሰጡ ይህንን ሁሉ ግፍ በዝምታ ሲያዩ በልባቸው ውስጥ ያለው እምነት ምን አይነት እምነት ነው? መከራ የደረሰባቸው ምዕመናን በመንገድ ላይ ሲቀሩ፣ ማህተባቸው ሲበጠስና ደማቸው እንደ ውሃ ሲፈስ፣ እነሱ ግን በቤተ መንግስት ኮሪደር ውስጥ የሚታዩ፣ ስለ ሰላም ሲሰብኩ ስለ ፍትህ የሚረሱ። ይህ እኮ የክህደት ቁንጮ፣ የጭካኔ ማሳያ ነው። በሰማይ አምላክ ፊት የመንጋውን ደም ሳይጠይቁ ስለ ራሳቸው ክብር የሚጨነቁ እነዚህ ባለስልጣናትና ካድሬ ጳጳሳት የሚሰጡት መግለጫ ውሃ ያነሳም። ምክንያቱም ውሃው በገፍ የፈሰሰው የሕፃናቱ ደም ነውና፣ የሕፃናቱም ደም ከብዷቸዋልና። መግለጫቸው አየር ላይ የሚበተን ሰውን ለማታለል የተጻፈ የሰውን ዓይን ለመሸፈን የተደረገ ድራማ እንጂ ከልብ የመነጨ የትግል ቃልም አይደለም። መንግስት በበኩሉ የሕግ የበላይነት እያለ በየአካባቢው የሚታየው ጭካኔ፣ የቤተ ክርስቲያን መቃጠል፣ የምዕመናን መፈናቀል ሲታይ እያየሁ አላየሁ የሚል አቋም መያዙ ፍትህን ከገበያ ዋጋ እንደ መደራደር ይቆጠራል። በየትኛውም ዘመን የቤተ ክርስቲያን መከራ የሕዝብ መከራ ነው። ምዕመኑ ማህተሙ ሲበጠስበት እሱ ብቻ ሳይሆን የሀገሪቱ የሞራል አምድም አብሮ ነው የሚሰበረው። እነዚህ በስልጣን ጣፋጭነት የሰከሩ የቤተ ክርስቲያንን ምስጢር ከፖለቲካው ዛር ጋር የቀላቀሉ የቤተ ክርስቲያንን አውደ ምሕረት እንደ መድረክ ተጠቅመው የገዢውን ፓርቲ መልእክት የሚያስተላልፉ የእግዚአብሔርን ቁጣ መቼ ይሆን የሚፈሩት? የቤተ ክርስቲያን ክብር ያለው በወርቅ ዘውድ ላይ ሳይሆን በምዕመኑ ደም፣ በንጽህናው፣ በመከራው ውስጥ ነው። እነሱ ግን መከራውን ወደ ጎን ትተው የስልጣን ወንበሩን ከፍታ እየለኩ የካድሬዎችን እጅ እየሳሙ ሰማያዊውን መንግስት በምድራዊ አጭር ቀን ቀይረውታል። ይህ ትውልድ ይፋረዳቸዋል። ታሪክም የራሱን መዝገብ ይከፍታል። የሰማዕታቱ ደም በየምድር ቤቱ በየአርሲና በሌሎች የሀገሪቱ ክፍሎች የሚጮህ ድምፅ አለውና ይህ ድምፅ የዝምታን ግድግዳ ይነደዋል። መንግስት የሀገር መሪ ነኝ የሚል አካል ህዝብ ሲጨፈጨፍ ማየት፣ የቤተ ክርስቲያን ቅጽር ግቢ ሲደፈር ዝም ማለት የራሱን መሰረት እንደመቆፈር ይቆጠራል። ምክንያቱም አጥንት የሰበረ፣ ቤት ያፈረሰ፣ ስርዓት የናቀ በመጨረሻ የሚተርፍለትም የለምና። ታዲያ የታሉ የሰላም ሰባኪያን? የታሉ ለህዝብ የቆሙ የክርስቶስ ወኪሎች? ወይስ ስልክ ሲደወልላቸው ብቻ ነው የሚነቁት? የፖለቲካው አጀንዳ ሲቀየር የሚለወጡ አባቶች ናቸው። የእውነት አባቶች ናቸውን? ይህ ስድብ ነው። በቤተ ክርስቲያን ታሪክ ውስጥ ስም ወርቅ የሆኑት ወይም ስመ ወርቅ የሆኑት አባቶች
መከራን እንደ ክብር፣ እስራትን እንደ ረፍት፣ ሞትን እንደ ማለዳ ፀሐይ የሚቀበሉ ነበሩ። አሁኖቹ ግን የእነሱን ስም እየጠሩ የእነሱን መንገድ የረሱ የሆዳቸውን አምላክ ያመለኩ ተውሳኮች ናቸው። ምዕመኑ በየቀኑ ሲገደል፣ ቤተክርስቲያን በየቀኑ ስትቃጠል፣ እነሱ ግን በቅንጦት ቤታቸው ተቀምጠው ሁሉም ነገር ሰላም ነው ብለው መናገራቸው ከገዳይ በላይ ተባባሪ እንደመሆን ይቆጠራል። እውነት ለምን ዝም ተባለች? ፍትህስ ለምን ተቀበረች? እነዚህ ጳጳሳት የሚናገሩት ንግግር የላቸውም ወይስ አንደበታቸው በስልጣን ማር ታሽጎ ተዘጋ? አርሲ ውስጥ በሌሎች አካባቢዎችም ጭምር እየደረሰ ያለው ግፍ ቤተክርስቲያንን መታወቂያ የመበጥበጥ ያህል ነው። የማህተም መበጠስ ማለት የክርስቶስን አደራ መጣስ ነው። የክርስቶስን አደራ የጣሰ ከእርሱ ጋር የለውም። ከእርሱ ጋር ተባባሪነት፣ አጋርነት የለውም። ታዲያ ለምንድን ነው በካባና በዘንግ የተመካ ነው? እረኛ ዝም ያለው ለምንድን ነው? ለምንድን ነው የካድሬው አስተሳሰብ በቤተ ክርስቲያን ጉባኤ ላይ የሚያንጸባርቀው ወይም የሚንጸባረቀው? ይህ ሁሉ ግፍ ሲፈጸም ቤተ ክርስቲያን አባቶች ማልቀስን ትተው ከገዳዮች ጋር መፎገራቸው ወይም ደግሞ ሰዎች ላይ፣ ምዕመናት ላይ ማላገጣቸው ከእውነት ይልቅ የሥልጣን ወንበር መውደዳቸውን ቁልጭ አድርጎ ያሳያል። እግዚአብሔር ግን እንቅልፍ የለውም። የሰማዕታቱ ደም በምድር ላይ አይፈስም፣ ወደ ሰማይ ይጮኻል እንጂ። ያ ጩኸትም በጊዜው የገዢውንም የአስገዢውንም የዝምተኛውንም የካድሬውንም ጳጳስ ዙፋን ያናውጠዋል። ከእንግዲህ ዝምታው ይብቃ። ከእንግዲህ ድራማው ይቁም። የቤተ ክርስቲያን ጳጳሳት ከፖለቲካው ካባ ወጥተው የክርስቶስን መስቀል ታጥቀው ለሕዝባቸው ድምፅ መሆን አለባቸው። ካልሆነ ግን ያ የለበሱት የክብር ካባ በታሪክ ፊት የውርደት መጎናጸፊያ ሆኖ ይቀርብባቸዋል። ምክንያቱም ታሪክ አይረሳም፣ እውነትም አትሞትም። የዛሬዋ ቤተ ክርስቲያን ልጆች ምንም እንኳን በአካል ቢጎዱ፣ በማኅተማቸውም ቢበጠስ፣ በመንፈስ ግን ያንን የጽድቅ ድምፅ ሰምተዋልና ያ ድምፅ ነገ እውነትን በመያዝ ይነሳል። ያኔም እነዚህ በዝምታ ተደብቀው የነበሩ የፖለቲካ ካድሬዎች የት እንደሚደበቁ መሄጃ መሸሻም ያጣሉ። ምክንያቱም የቤተ ክርስቲያን ዋጋ ያለው በሰው ፈቃድ ሳይሆን በእግዚአብሔር ፍርድ ላይ ነውና። ስለዚህ ንቁ። የመከራው ቀን አልፎ የፍርድ ቀን ሳይደርስ አሁኑኑ ተነሱና ለእውነት መስክሩ። ካልሆነ ግን ደማችሁ በራሳችሁ ላይ ይሆናል። ምክንያቱም ሕዝብ ሲረገጥ እያዩ ዝም ማለት ራሱ ወንጀል ነውና። ይህ መጽሐፈ ምስጢር በሌለው የዘመን እውነት የሚነበብ የእያንዳንዱ ምዕመን የውስጥ ለውስጥ ጩኸት ነው። መጪው ዘመን ለዝምተኛውም፣ ለተናጋሪውም፣ ለገዳዩም፣ ለተገዳዩም እውነትን ይዞ ይመጣልና ዛሬ ያላስተካከላችሁት ነገ ታሪክ አስተካክሎ ይጽፈዋል። እናንተ ግን የት ትሆናላችሁ? ዛሬ ዝም ብላችሁ የሰማችሁት ነገ በጩኸት የሚመጣባችሁ የህሊና ድምፅ ከምንም በላይ ይከብዳልና ዛሬውኑ ንቁ። የቤተ ክርስቲያን ክብር የሕዝብ ክብር ነው። የሕዝብ ደም በፈሰሰበት ምድር የሰላም መሰበክ የለበትም። የፍትህ መጮህ እንጂ። ይህ ነው የዘመኑ ጥሪ። ይህ ነው የቤተ ክርስቲያን የሕይወት እስትንፋስ። ይህ ነው የክርስቲያን ትክክለኛ መንገድ። ወይ ለእውነት መሞት ወይ ለእውነት መቆም፣ ሁለቱም የተከበሩ ናቸው። በዝምታ መኖር ግን የክርስቶስን መስቀል እንደመጣል ነው። ስለዚህ
ተነሱ፣ ተናገሩ፣ እውነትን እውነት በሉ፣ ግፍን ግፍ ነው በሉ። ለካድሬዎች ሳይሆን ለጌታ ለፈጣሪ ብቻ ተገዙ። የዛኔ ብቻ ነው ቤተክርስቲያን የምታድገው። የዛኔ ብቻ ነው ማህተብ የማይበጠሰው። የዛኔ ብቻ ነው ሰማዕታት የሚያርፉት። ይህ የዘመኑ ጥሪ ነው። ከዚህ ውጪ ያለ ሁሉ ከንቱ፣ በከንቱ ላይ የተጨመረ ከንቱ ነውና።